የታለ እልልታችሁ ጭብጨባችሁ ይሰማ ለዚህ ጌታ ከፍ ያለ ሃሌሉያ ሙሉ መከናው እግዚአብሔር ሆይ ከፍ ባለ ድምጽ እናመሰግናለን። ጎረቤታችን እስከሚሰማ እናመሰግናለን። ሁኔታዎች እስከሚሰሙ ድረስ እናመሰግናለን። We give you praise. We give you praise. We give you praise. We give you praise. Oh ከፍ በል አባባ ስም ይባረክ። በዚህ እንዳለህ እናውቃለን። ስለ ህልውና እናመሰግናለን። እግዚአብሔር ሆይ በመካከላችን ለመገኘት ስለፈቀድ ክብር ላንተ ይሁን። እግዚአብሔር ሆይ በዚህ ቤት ላሉ በዓለም ዙሪያ ላሉ ይህን ድምጽ ለሚሰሙ ሁሉ በጌታ በኢየሱስ ክርስቶስ ስም ዛሬ የነጻነት ቀናቸው እንዲሆን ጸልያለሁ። እግዚአብሔር ሆይ የእረፍታቸው የፈውሳቸው የነጻነታቸው እንዲሆን በጌታ በኢየሱስ ስም እግዚአብሔር ነካኝ ተናገረኝ ሕይወቴ ተቀየረ አምኖ ደሴም እንዲሉ በነፍስ በመንፈስና በሥጋ ፈውሳቸውን የሚቀበሉበት ማለዳ ይሁንላቸው በጌታ በኢየሱስ ስም። የድምጽ ተአምራትን ይዘው ወደ ሰዎች ቤት ይግባ። እግዚአብሔር ሆይ በህልውና እያረሰረስከን ስላለ ታማኝ ስለሆን ክብር ላንተ ይሁን። We give you praise. መንፈስ ቅዱስ ሆይ በአእምሮ ያስብ በአንደበት የተናገር በእጆቼ ንካ። ክብር ይገባሃል። እስቲ እንደገና አንድ ከፍ ያለ ጭብጨባ ሃሌሉያ praise God ሃሌሉያ። እግዚአብሔር አምላክ የተባረከ ነው። አሜን። የጌታ መንፈስ በመካከላችን አለ። በአምልኮ ውስጥ እግዚአብሔር መንፈስ እያረሰረሰን ነበር። ካጠገባችሁ ያለውን ሰው እንዴት ነህ ደህና መጣህ ወይ ሰላም ነህ ወይ አለ ወይ በሉት። praise God are you well? እግዚአብሔር አምላክ የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። ጌታ በዚህ አለ። በአምልኮ ውስጥ ድንቅ የሆነ እግዚአብሔር መንፈስ እያለፈ ነበር። ባርኳቸው ውስጥ ያገለገሉንን በሙሉ በጸሎት ያገለገሉን በአምልኮ ያገለገሉን ወደዚህ ጉባኤ እኛ ከመድረሳችን በፊት መንፈሳዊውን አትሞስፌር የሚፈጥሩ ሰዎች አሉ። ይሄንን ቤት ከሚያጸዱ ከሚያስተካክሉ ሳውንድ ቪዲዮ ኤቭሪቲንግ ከሚያስተካክሉ ሰዎች ጀምሮ ጸሎት የሚመሩ አምልኮ የሚመሩ they all prepare የእግዚአብሔር presence በመካከላችን እንዲሆን they prepare before us አይደለም. It's a great blessing because የእግዚአብሔር መንፈስ ከማይሰራባቸው አትሞስፌሮች መካከል አንዱ ኤክሰለንስ የሌለበት ቦታ ነው። የተዘበራረቀ የቆሸሸ የሚያስጠላ ቦታ ይቸገራል። የጌታ መንፈስ ጌታ ይባረክ። የእግዚአብሔር መንፈስ ፍሎ የሚያረጋው በኤክሰለንስ ውስጥ ነው። ሶ ያን ኤክሰለንስ ያለውን ነገር እንድናገኝ ደግሞ የሚሰሩ የሚደክሙ ከኛ በፊት ምናልባት እንደዚህ ቪዲዮ ላይ ቴሌቪዥን ላይ የማይወጡ ሰዎች አሉ። ሶ ባርኳቸው። bless everybody who involves. praise God. እግዚአብሔር አምላክ የተባረከ ይሁን። ሰላም ብያችኋለሁ። I think ኦንላይን ያሉ ቤተሰቦቻችንንም ሰላምታ ይድረሳችሁ በያላችሁበት ምድር። እግዚአብሔር መንፈስ ቅዱስ ደግሞ ያገለግለናል። ለጓደኞቻችሁ ሼር ማድረግ አትርሱ። praise God. ጌታ ይባረክ። አንድ ቃል ስለ መስጠት አንድ ቃል አካፍላችሁና አንድ 5 minutes ከዛ በኋላ ወደ ዕለቱ መልእክታችን እንገባለን። ምን አንድ ሐሳብ ላካፍላችሁ ለፈለኩ ነው ከእግዚአብሔር ቃል። እሱም ደግሞ ለምንድነው እግዚአብሔርን በፋይናንሳችን ውስጥ ኢንቮልቭ ማድረግ ያለብን? why it's necessary, why it's important? በፋይናንሻል ህይወታችን ውስጥ የሰው ህይወት ብዙ ነው። ሰው የተለያየ ህይወት አለው። ካለው ህይወት አንዱ ፋይናንሻል ህይወቱ ነው። ሰው የቤተሰብ ህይወት አለው፣ የትዳር ህይወት አለው፣ የጤና ህይወት አለው፣ የሥራ ህይወት አለው፣ የአገልግሎት ህይወት አለው። there are many kind of lives። ብዙ አይነት ህይወት አለን። ሶ እግዚአብሔርን በብዙ ህይወታችን ውስጥ እናስገባዋለን። በትዳራችን፣ በስራችን፣ በቤታችን፣ በጤናችን፣ በልጆቻችን፣ በአገልግሎት in everywhere, in everything we involve him. So it's very important. ከነዛ መካከል አንዱ የፋይናንስ ህይወታችን ነው። ፋይናንሻሊ እግዚአብሔርን በህይወታችን ላይ ወይም ደግሞ በፋይናንስ ህይወታችን ላይ እግዚአብሔርን ማካተት እግዚአብሔርን ማስገባት why it's so important? ለምንድነው አስፈላጊ የሆነው? አጫጭር ነገር ነው የምነግራችሁ። ነምበር 1 እግዚአብሔርን በፋይናንስ ህይወታችን ላይ ማሳተፍ ያለብን ዋነኛው ምክንያት የዚህ ዓለም ባለጸግነት
ዋስትና ስለሌለው ነው። you must remember የዚህ ዓለም ባለጸግነት የዚህ ዓለም wealth የዚህ ዓለም riches የዚህ ዓለም ሀብት ዋስትና የለውም which means ምን ማለት ነው እግዚአብሔርን እስካላሳተፋችሁበት ድረስ በፍጹም ሰው በዚህ ምድር ላይ ባለ wealth በጉልበቱ ባገኘው ሰርቶ ባገኘው ለፍቶ ባገኘው ነገር ላይ ስቴብል ሊሆንና ሊኖር አይችልም እግዚአብሔር በዛው ውስጥ መግባት አለበት መጽሐፍ ቅዱስ ሲናገር ይላል በምሳሌ 23:4 ላይ ሀብት ለማግኘት ስትል ራስን አታድክም ስራ ተስራ ያላለም ነገር ግን የሚያወራው ስለ አቲቲዩዱ ነው ሐሳብህን የመክታት ጥበብ ይኖርህ ምን ማለት ነው ህይወትህ በሙሉ ትኩረትህ በሙሉ አቴንሽንህ በሙሉ every energy ያለህን የህይወት ኤነርጂ ሁሉ ገንዘብ ለማግኘት አትጠቀምበት ይያለ ነው because ሌላም ህይወት አለ ይያለ ነው ኦኬ በዛ ላይ አታድርገው ሀብት ላይ አይንን ብትጥል እንደዚህ የሚል ቃል አለ ሀብት ላይ አይንን ብትጥል ወዲያው ይጠፋል ወደ ሰማይ እንደሚበር ንስር በርግጥ ክንፍ አውጥቶ ምን ያረጋ ይላል ይበራል because it's not stable የዚህ ዓለም ባለጸግነት ክንፍ እንዳለው በራሪ ነገር ነው ይላል if you stay on it ህይወትህን ነገርህን ያለህን ነገር ሁሉ ሰውተህ ሀብት ላይ ብቻ ከሆነ አይንህ አለ ምን ይሆናል ያ አይንን ያደረክበት ነገር ምን ያወጣል ክንፍ ያወጣል ከዛ ምን ያረጋል ይበራል ከዛ ደግሞ አንተ ምን ማረግ አትችልም መብረር አትችልም ጌታ ሲረዳ praise God you can't fly ስለዚህ አንተ ማረግ የማትችለውን ገንዘብ ማረግ ይጀምራል አንተ ማደርስበት ቦታ ገንዘብ መሄድ ይጀምራል አንተ ልትይዘው ማይችለው ቦታ ገንዘብ መንጠልጠል ይጀምራል that's why ወፎች እርግቦች survive የሚያረጉት እኛ ማንደርስበት ቦታ ስለሚቀመጡ ነው usually they survive አይደለም እንዴ ቤታችሁ ላይ ጎጆ ሰርተው ቁጭ ይላሉ because you can't reach there በመጽሐፍ ቅዱስ ሲናገር እንደዚህ ያለ በዚህ ዓለም ባለጸግነትና ሀብት ላይ አይንህን ካደረክበት አንተ ልትደርስበት ወደማይችለው ርቀት ላይ ሄዶ ይቀመጣል አለ that's why በገንዘብ ውስጥ በፋይናንሻል ህይወት ውስጥ አንዳንድ ሰው ሲናገር አንዳንድ ሰው የፋይናንስ ህይወትን እግዚአብሔር የሚመለከተው አይመስለውም አንዳንድ ሰው እግዚአብሔርን የሚያካትተው በድህነት ህይወቱ ላይ ብቻ ነው በማጣት ህይወቱ ላይ ብቻ ነው በችግር ህይወቱ ላይ ብቻ ነው በእዳው ላይ ብቻ ነው እግዚአብሔር ሆይ ዳይን ክፈል እግዚአብሔር ሆይ ቤት ክራይን ክፈል እግዚአብሔር ሆይ ስራዬን አሳካ እግዚአብሔር ሆይ ምግብ ስጠኝ እግዚአብሔር ሆይ ልብስ መግዣ ስጠኝ but the moment ልብስ ገዝቶ ሲተርፈው ምግብ ገዝቶ ሲተርፈው እግዚአብሔርን በሀብትና በንብረት እየባረከው ሲመጣ then they don't want to involve God anymore because ምን ብለው ያስባሉ ገንዘብ ስቴቢሊቲ ይሰጠኛል ብለው ያስባሉ it's wrong የዚህ ዓለም ባለጠግነት በፍጹም ስቴቢሊቲ የለውም ስለዚህ በእያንዳንዱ የፋይናንስ ህይወታችን ላይ እግዚአብሔር መግባት አለበት አሜን 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 ቀጥዬ ላንብላችሁ ምንም አይላችሁ ምሳሌ እዛው ከበረረ በኋላ የሚሆነው ይናገራል ምሳሌ 4 ወርታች ያነበብኩ ነው የስስታምን ምግብ አትብላ ጣፋጭ መብል እንዳያስጎመጅ ሁሉ ጊዜ ስለዋጋ ስለሚያሰላ ሰው ነውና ይላል የሚያሰላ ሰው ነውና praise God በልተህ ከጋበዘ በኋላ ራሱ አንድ በርገር በላ አይደለም የሚለው 90 ብር በላ ነው የሚለው why አይምሮ ምንድነው የሚያስበው ሁሉ ጊዜ ገንዘብ ነው don't do that እያለ ነው መጽሐፍ ቅዱስ ምንም አይልም የበላሃት ትንሿ እንኳን አለ መጨረሻ ላይ ታስመልሰሃለች የምስጋና ቃልህንም ከንቱ ታደርጋለህ ይላል why because you focus on money በዚህ ዓለም ዌልዝ ላይ ስለሆነ አይንና ህይወትህ ያለው ህይወትህ ስቴብል አይሆንም እግዚአብሔርን ማመስገኛ ድልም አታገኝም ይያለው ስለዚህ you have to involve God in your finances አሜን አሜን ሁለተኛው ለምንድነው በገንዘባችን ውስጥ እግዚአብሔርን ማስገባት ያለብን ምክንያቱም remember in the time of crisis በቀውስ ጊዜ ወይም ደግሞ የፋይናንስ ቀውስ ስፔሲፊካሊ የፋይናንስና የኢኮኖሚ ቀውስ ሲመጣ የሚያስጥልህ እግዚአብሔር ብቻ ስለሆነ ነው he is the only one who can rescue you I'm telling you ብዙ ስልክ ልትደውል ትችላለህ as if ብዙ ሰዎች ብዙ ገንዘብና ንብረት ያላቸው ያንተን ችግርና ፕሮብሌም ላያዩልህ ይችላሉ there are times nobody you will find out ይወላችሁ በህይወታችሁ ላይ ክራይሲስ ሲመጣ
አንድ ፋይንድ አውት የምታረጉት ነገር አንድ የምትደርሱበት ነገር ማንንም ሰው ኬር እንደማያረግ ነው you will find out that nobody cares why because የራሳቸው የባሰ ፕሮብሌም ስላለባቸው crisis will come በሰው በዚህ ምድር ላይ ቀውስ የትኛው አይነት ቀውስ በዚህ ኮንቴክስት ውስጥ ፋይናንሻል ቀውስ የሚገመትና የሚጠበቅ ነው it's imminent ላይመጣም ይችላል ነገር አለም it's gonna come በተለያየ የህይወት ምዕራፍ ላይ በደረሳችሁ ጊዜ you will see financial crisis በዛ ውስጥ ሬስኪው የሚያደርጋችሁ በደና ቀን ያሳተፋችሁት እጅ ነው አሜን አሜን in the time of blessing መጽሐፍ ቅዱስ እንደሚታቃላችሁ በዘዳግም መጽሐፍ ላይ በሀብትና በብልጽግና ጊዜ እግዚአብሔርን ስላገለገልከው ይላል እንደዚህ ሚል ቃል አለ ሄዳችሁ ፈልጋችሁ አግኙት ምዕራፍ 15 ላይ አይደለም ምዕራፍ 15 ነው 28 ላይ I don't know እርግማኑ ያለት ነበረ 28 ላይ አለ ያ በሀብትና በጥጋብ ቀን እግዚአብሔርን ስላላገለገልከው ይላል because you didn't remember him በረሃብና በጭንቀት ጠላቶችን እንድታገለግል አሳልፎ ይሰጣል ይላል that's scary ደነገጣችሁ እናንተ ላይ ሰላም praise God that's what the scripture says በጥጋብና በምን ጊዜ በሀብት ጊዜ ረስተዋልና መጽሐፍ ቅዱስ ሲናገር በጉብዝና ወራት ፈጣሪ ምን በበረ ይሄ ማለት ልጅ እያለ 12 ዓመት ላይ እግዚአብሔርን አስብ ማለት አይደለም praise God ሊሆንም ይችላል but በህይወት ላይ ጉብዝና የሚባሉ ቀኖች ባሉ ቀን remember the Lord anyway ለምን the time of crisis will come ዘፍጥረት 26:1 ቀድሞ በአብርሃም ዘመን ከደረሰው ራብ ሌላ በአገሩ ላይ ምን ሆነ ይላል ራብ ሆነ the crisis ወጀብ መጣ ማዕበል መጣ ቀውስ መጣ ዘፍጥረት 26 ላይ ይስሐቅም የፍልስጤም ንጉስ አሜሌክ ወደሚኖርበት ወደ ጌራራ ሄደ remember crisis ወደ ህይወቱ መጣ በዛ crisis ውስጥ የሚቀጥለው ቁጥር 2 ላይ የሚለው ቃል እንደዚህ ነው እግዚአብሔርም ለይስሐቅ ተገልጦ ይላል ሃሌሉያ in the time of crisis በህይወታችሁ ላይ የሚገለጥ እግዚአብሔር ብቻ ነው አሜን ነገራችሁ ሁሉ በሞላ ጊዜ everybody will appear ሁሉ ሰው ይገለጥላችኋል ሁሉ ሰው ባለስልጣን ባለሞገስ ባለ አገልጋይ ይሁን very important people ነገራችሁ በሞላ ጊዜ they will call you they will come ስልካችሁን ያነሳሉ የምትገኙበት መገኘት ይፈልጋሉ ነገር ግን ቀውስ በህይወታችሁ ላይ በመጣ ጊዜ ብቻችሁን የምታገኙት አንድ አምላክ አለ praise God እግዚአብሔርም ለይስሐቅ ተገለጠለት ይላል in the name of Jesus እኔ የአባቴ አብርሃም አምላክ ነኝ አለ አሜን አሜን እኔ የሙላት አምላክ ብቻ አይደለሁም የፍሬያማነት ዘመን አምላክ ብቻ አይደለሁም when you are in crisis አለ I'm here I will bless you አሜን አሜን በእውላችሁ እግዚአብሔርን በፋይናንሳችሁ ማሳተፍ ያለባችሁ የህይወት የፋይናንስ ቀውስ በመጣ ቀን ከናንተ ጎን የሚቆም እግዚአብሔር ብቻ ስለሆነ nobody will stand with you no one እግዚአብሔር ወደ ይስሐቅ መጥቶ ያለው እባርካለሁ ከዚህ ምድር የትም አትሂድ ደርቋል አይደለም አለው እኔ አለመልመዋለሁ አለ ፍሬ አታይም ፍሬ አመጣለሁ እዚህ ቦታ ላይ I will bless you I'm a God of your father ይለዋል ዛሬ እግዚአብሔር ለአንድ ሰው ይገለጣል አሜን ባላችሁበት በየትኛውም ቀውስ ውስጥ በጌታ በኢየሱስ ስም እግዚአብሔር ይገለጥላችኋል ያታመናችሁለት እግዚአብሔር በገንዘባችሁ ያገለገላችሁት እግዚአብሔር በሪሶርሳችሁ ያገለገላችሁት እግዚአብሔር he will never let you down he will never let you down he will never let you down he will come for you amen lastly እግዚአብሔርን በፋይናንሳችን ውስጥ ለምን ነው ማሳተፍ ያለብን ምክንያቱም እግዚአብሔር አምላክ ስላዘዘን ነው it's a command በፋይናንሳችን ውስጥ እንድናሳትፈው እግዚአብሔር አዞናል because ያንን ቻናል እንድንወስድ እግዚአብሔር ፈልጓል because he knows that crisis will come amen amen he knows እግዚአብሔር ያውቃል ቀውስ እንደሚመጣ እግዚአብሔር ያውቃል የዚህ ዓለም ባለጠግነት ስቴብል እንዳልሆነ ስለዚህ ቻናል ሰጠን ምን የሚል ቻናል involve me እኔን አስገቡኝ በእናንተ ፋይናንስ ውስጥ ባለጋራ አድርጉኝ አብሮ እንደሚሰራ ፓርትነር አድርጉኝ አለ እግዚአብሔር why because he knows ሚልኪያስ 3:10
በቤቴ መብል እንዲኖር እኔም በዚያ እንድትፈትኑኝ አስራቱን ሁሉ ወደ ጎተራ አስገቡ ይላል እግዚአብሔር ጸባዖት። የሰማይ መስኮት የማልከፍትላችሁ ከሆነ አሜን የሚል ሰው አለ? የተትረፈረፈ በረከትንም ማስቀመጫ እስክታጡ ድረስ የማላፈርስላችሁ ከሆነ ስለናንተ አለ ተባዩን እገሥጻለሁ። የተባይ ጊዜ ይመጣል፣ አዝመራችሁን አይበላም፣ እርሻችሁ ላይ ያለ ወይን ተክላችሁም ፍሬ አልባ አይሆንም ይላል የሰራዊት ጌታ እግዚአብሔር። አሜን አሜን። ኢንቮልቭ ሚ and let's see ያለ ነው። ይሲ በሰላሙ ቀን ያላሳተፍነውን እግዚአብሔር በቀውሳችን ቀን ልንታመነው አንችልም። በቀውሳችን ቀን ልንጠራው አንችልም። it's not possible። ይሲ ኢንሹራንስ ሰው የሚገባው መኪናው በተጋጨ በንጋታው አይደለም። it's too late አይደለም እንዴ? መኪናቸው አፍንጫው እና ግንባሩ ከተቀላቀለ በኋላ ሄዳችሁ ኢንሹራንስ ብትገቡ nobody will pay. why it's too late? it's too late። ቀደም ብለህ አላሳተፍከንም። እግዚአብሔር የምሕረት አምላክ ነው። he is a God of mercy። ይሲ እግዚአብሔርን በህይወታችን ውስጥ ስናሳትፍ በፋይናንሻል ህይወታችን ውስጥ እግዚአብሔር እጅ እንዲገባ መፍቀድ አለብን። በመባዎቻችን፣ በአስራቶቻችን፣ በስጦታዎቻችን በእግዚአብሔር ስራ ላይ ፋይናንሳችንን በማስገባት በእግዚአብሔር መንግስት ስራ ውስጥ ፋይናንሳችንን ኢንቮልቭ በማድረግ don't be too smart and too አንዳንድ ሰዎች ገንዘባቸውን በእግዚአብሔር መንግስት ውስጥ ላለማስገባት they become too smart። ብሉይ ኪዳን ምን ይላል? አዲስ ኪዳን ምን ይላል? የዕብራይስጡ ምን ይላል? ስለመስጠት የግሪኩ ምን ይላል? የትግርኛው ምን ይላል? የኦሮምኛው ምን ይላል? don't waste your time። it's very clear። እግዚአብሔር በህይወት ውስጥ መግባት ይፈልጋል። and ወደ ፋይናንሳችን እግዚአብሔር የሚገባበት አንደኛው አክሰስ እኛ አላው ስናረገው ነው። እንዴት ነው ምንፈቅድለት ካላችሁ by involving our finance ሪሶርሳችንን ለእግዚአብሔር መንግስት ስራ በማስገባት ነው። so I encourage you, praise God, the season will change። አሜን የሚል ሰው አለ ወይ? የተባዩ ዘመን ያበቃል፣ የማፍራት ጊዜ ይሆናል። የድርቁ ዘመን ያበቃል፣ የልምላሜ ጊዜ ይመጣል። አሜን አሜን አሜን። የሁላችሁ የጨለማው ዘመን ያበቃል፣ የብርሃን ጊዜ ይመጣል። don't forget, involve him in your financial life። ሰው በህይወቱ ላይ ከሚያደርገው ምርጥ ከሆነ ውሳኔዎች መካከል አንዱ እግዚአብሔርን በገንዘብ ውስጥ ማሳተፍ ነው። because የዚህ ዓለም ሀብት ባበቃ ቀን praise God የዚህ ዓለም ኢኮኖሚክ ስክራምብል አድርጎ መውደቅ ሲጀምር እግዚአብሔር አምላክ ለይስሐቅ የተገለጠ እግዚአብሔር he will come to your house። በጌታ በኢየሱስ ስም እግዚአብሔር ወደ ቤታችሁ ይመጣል። ወደ ቢዝነሳችሁ የጌታ እጅ ይመጣል። he will walk into that crisis። ማንም ሰው ሊጠግነው አይችልም የሚባለው ቀውስ ውስጥ እግዚአብሔር እየተራመደ ይመጣል። this is my prayer። ሲቀኛችሁን አንሱና let me pray for you። አባት ሆይ እናመሰግናለን። በጌታ በኢየሱስ ስም I pray ወደ ይስሐቅ የመጣ እግሮች፣ ወደ ይስሐቅ የተዘረጉ እጆች፣ ወደ ይስሐቅ የተራመዱ ያንተ ኮቴዎች ዛሬ ወደኛ ቤት ይራመዱ። በጌታ በኢየሱስ ስም ወደዚህ ምድር ይራመዱ። በጌታ በኢየሱስ ስም ቀውስ ውስጥ ወዳሉ ሰዎች ይራመዱ። in the name of Jesus። በጌታ በኢየሱስ ስም የዚህ ዓለም ክራይሲስ፣ ፋይናንሻል ክራይሲስ ህይወታቸውን ስትረስ ያደረገ ሰዎች በጌታ በኢየሱስ ስም ድምጽ ይሰማቸው። ራስን ግለጥላቸው። ይህን ሲዝን የሚያልፉበት መና ይውረድ። ይህን ሲዝን የሚያልፉበት ምንጭ ይፍለቅ። ይሄንን ወቅት የሚያልፉበት በጌታ በኢየሱስ ስም ወንዝ ይምጣላቸው። stretch your hand እግዚአብሔር ሆይ እጆችን ዘርጋና ህዝብን ባርክ፣ ህዝብን ታደግ። በጌታ በኢየሱስ ስም ጸለይን። ሃሌሉያ praise God። ለጌታ እስቲ ክብር ስጡ በደንብ አድርጋችሁ። የጌታ መንፈስ በዚህ አለ። አሜን አሜን። መጽሐፍ ቅዱሳችሁን በአንደኛ ዮሐንስ ላይ እናወጣና እግዚአብሔርን ቃል እንካፈላለን። praise God። ባለፈው ሳምንት የጀመርነውን ከዛ ደግሞ ሮብ ለት ስንገነባ የነበረውን ሐሳብ ነው የምንቀጥለው። አሸናፊ የሆነ እምነት። አሜን።
አሸናፊ የሆነ እምነት በሚል ርዕስ የእግዚአብሔርን ቃል እየተካፈልን ነው። yes አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ምክንያቱም ከእግዚአብሔር የተወለደ ሁሉ ዓለምን ምን ያደርጋል? ያሸንፋል። ዓለምን የሚያሸንፈው ምናችሁ ነው አለ? እምነታችሁ ነው። praise God። እስቲ ከኔ ጋር እንድናገረው ፈልጋለሁ። ከእግዚአብሔር የተወለደ በሉ እስቲ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈውም እምነታችን ነው። እስቲ እምነቴ ነው በሉ እስቲ። praise God። አሜን። ዓለምን የሚያሸንፈው ምናችን ነው? እምነታችን ነው። ይሄ ዓለም ቢያንስ በአራት ነገር ይገለጣል ብለን last week አይተናል። I will never go back there. praise God። የዚህ ዓለም አምላክ፣ የዚህ ዓለም ገዢ፣ የዚህ ዓለም ሲስተም፣ የዚህ ዓለም የአጋንንት ኤጀንቶች ብለን አይደለም። ከዛ የዚህ ዓለም ፈተናና መከራ፣ እነዚህ አራት ነገሮች ዓለም የሚለውን ቃል ይወክላሉ። ሶ ይሄንን ሁሉ የሚያሸንፈው ምናችሁ ነው አለ? እምነታችሁ ነው። your faith። ሮብለት ደግሞ ምን ስነግራችሁ ነበረ? እምነት በእኛ ውስጥ አለ። አንዳንድ ሰው ታዲያ ይሄን እምነት ከየት ላግኝ ይላል። ኢየሱስ ክርስቶስን እንደገና አዳኙ አድርጎ የተቀበለ አማኝ ሁሉ እምነት በውስጡ አለ፣ ወይም የእምነት ዘር በውስጡ አለ። you have a seed of faith። መጽሐፍ ቅዱስ ሲናገር በሮሜ 12:3 ላይ እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን ይላል። ምን ባረጋችሁ እምነት መጠን? በሰጣችሁ you have a measure of faith ይላል መጽሐፍ ቅዱስ ሲናገር ማለት ነው። measured የሆነ equally measured የሆነ እምነት ተሰጥቷችኋል ነው የሚለው። ለእያንዳንዳችን በሰጣችሁ እምነት መጠን ሲል ለተለያየ ሰው የተለያየ መጠን ተሰጥቷል ማለት አይደለም። ኖ measured የሆነ ማለት equally distributed የሆነ እምነት በውስጣችሁ አለ። you have faith። ራሳችሁን በአግባቡ መዝኑ እንጂ ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ በተሰጠኝ ጸጋ እያንዳንዳችሁን እመክራለሁ ይላል። ሶ ምንድነው እያልን ያለነው? ዓለምን የሚያሸንፈው እምነታችን ነው። ይሄን እምነት ከየት ላግኝ እንዳንል እምነት በውስጣችን አለ። ኖ ኤክስኪውዝ፣ እምነት በውስጣችን አለ። ሶ ምክንያቱም እግዚአብሔር ያልሰጠንን ነገር ምን አያደርግም? አይጠይቅም። እግዚአብሔር ፍትሃዊ አምላክ ነው። he's a just God። ፍትሃዊ ስለሆነ ያልሰጠንን ነገር ከኛ አይጠይቅም። እምነት ስለሰጠን፣ እምነት በውስጣችን ስላለ ምን አለ? በዚህ እምነት ዓለምን ታሸንፋላችሁ አለ። ኦኬ ሶ ታዲያ እምነቴ ያሸነፈ ካልሆነና ምናልባት እምነቴ ደግሞ የሚያስፈልገውን ነገር የሰራ ካልመሰለኝ ምክንያቱ ምንድነው ብለን ከጠየቅን ምክንያቱ የሚሆነው ምንድነው? ምናልባት ያለን እምነት አላደገ ይሆናል። የሚፈልገው ደረጃ ላይ ያልደረሰ ይሆናል። የምፈልገውን ፍሬ ያላፈራልኝ ሜቢ ቢኮዝ እምነቴ ስላነሰ ሊሆን ይችላል። እግዚአብሔር የእምነትን ዘር በውስጥ ያስቀምጧል። ነገር ግን ያ እምነት አድጎ ሁኔታዬን ማሸነፍ የሚችልበት ሌቭል ላይ ያልደረሰ ይሆናል። ጌታ ኢየሱስ በሆነ ቦታ ላይ ሲነግራቸው ደቀ መዛሙርቱን ይሄ ነገር ያልሆነው ለምንድን ነው ሲሉት ምን ብሏቸዋል? እምነታችሁ ምን በማለቱ ነው? በማነሱ ነው። መጽሐፍ ቅዱስ ስለ ትንሽ እምነት ይናገራል፣ ስለ ጥቂት እምነት ይናገራል፣ ስለ ሌለ እምነት ይናገራል። at the same time ደግሞ ስለ ታላቅ እምነት ይናገራል። ሶ ምንድነው ማድረግ ያለብኝ? እምነቴን መመገብ አለብኝ። እምነቴን ማሳደግ አለብኝ። praise God። አሜን። እምነቴን ለመንከባከብ መወሰን አለብኝ። I need to feed and nourish my faith። why? ማሸነፊያዬ እምነቴ ነው። praise God። አሜን አሜን። ሰው ራሳችሁን ጠብቁበት፣ የምትሄዱበት ቦታ አደገኛ ነው ብሎ ሽጉጥ ቢሰጣችሁ if you know how to use it ምንም ታረጉት? you keep it አይደለም እንዴ? ከራሳችሁ ጋር ወገባችሁ ላይ ወይ እግራችሁ ስር I don't know wherever but you keep it። ለምን? የምትድኑት በዚህ ሽጉጥ ነው ተብሏል። በዚህ መሳሪያ ነው የምትድኑት ተብላችኋል። ስለዚህ ተወለውሉታላችሁ። መወልወል ያስተምራችኋል። because ካልተወለወለ ሽጉጣችሁ በመተኩሱ ቀን ላይሰራ ይችላል። praise God።
ኑሮኛ አቅም ግን ሙቪ ላይ አይቼ ነው ጌታ ይባል ልጅ ሆኜ ቦምባርሊ ነው ማን ቦምባ የኔ ነገር ሬንቦ yes አስረታችሁ ወልውላችሁ ነገር ረጭታችሁ ምናው you have to keep it alive ከዛስ ከራሳችሁ ጋር መያዝ አለበት ለምን ምድነው በዚህ ነው ተብሏል በዚህ ነው ምድነው ሰዎች do you know how much በዛ ነገር እንደሚታመኑ መጽሐፍ ቅዱስ እንደዚህ አለ ዓለምን የምታሸንፉት በእምነታችሁ ነው አለ keep it ስለዚህ ይሄን እምነት መጠበቅ ማሳደግ ማወፈር መወልወል ነሪሽ ማድረግ ማጠጣት ያ እምነት alive እንዲሆን መጠበቅ is your responsibility why because የምታሸንፈው በዛ ነው ተብሏል there is no other thing I don't know ከየት እንዳመጡ የሆነ ቦታ ሄደ ዘይት ገዝተ መተ በዛ ትድናለ ማን እንዳለን ምን ማቀው ነገር የለም እኔ ብዙ ሰው ያ ሲባል ይገዛል ማረብ ገዝተ ነው ምንድነው ሲባል ይገዛል ጨው ገዝተ ነው ምንድነው ሲባል ይገዛል but scripture እንደዛ አይደለም የምትድነው በእምነት ነው ዓለምን የምታሸንፈው it's by faith it's not working trust me it's not working ይገዛችሁ ጨው ካለ ተጠቀሙበት ያለ ሰራው ጌታ እግዚአብሔር ወጣችሁ ላይ ጨምሩት it's not going to work it's not going to work I'm telling you እምነታችሁ መመገብ አለበት praise God በሰላም እንድሰብክ አርጉኝ ዛሬ እምነታችሁ ምን ማለት አለበት መመገብ አለበት እንክብካቤ ሊደረግለት ይገባል መጽሐፍ ቅዱስ ሲናገር ሮሜ 10:17 ላይ እንግዲያስ እምነት የሚገኘው ከምን ይላል መልእክቱን ከመስማት ነው መልእክቱን በምንድነው በእግዚአብሔር ቃል ነው praise God የእግዚአብሔር ቃል ወደ ውስጣችሁ ሲመጣ እምነት ይመገባል እምነት ይበላል እምነት ይጠጣል ነሪሽ ያደርጋል ይበረታል there is no other way you see እምነት በዘር መልክ ነው በውስጣቸው አለ መጽሐፍ ቅዱስ ሲናገር በሉቃስ 8:10 ላይ ጌታ ኢየሱስ ስለ ዘር ነግሯቸዋል ስለ ዘር ነገራቸውና ዘሩ የእግዚአብሔር ቃል ነው ይላል ይሄ ዘር በተለያየ ቦታ ላይ ወደቀ ይላል you see there is nothing wrong with the seed ዘሩ አንድ አይነት ዘር ነው የወደቀበት ቦታ ነው የተለያየው አንዳንዱ ሾሃማ ነው አንዳንዱ ደረቅ ነው አንዳንዱ መንገድ ዳር ነው ያንን ዘር ተቀብሎ የማጠጣት የመንከባከብ የማሳደግና ፍሬያማ የማድረግ ካፓሲቲና አቅም የሌለው ልብ ላይ ነው የወደቀው አለ ዘሩ ምንም ችግር የለበትም no there is no problem በፍጹም ዘሩ ላይ ችግር የለም ገበሬውም ላይ ችግር የለም መሬቱ ግን ዘሩን ተቀብሎ ፍሬ የሚሰጥ አልነበረም ነገር ግን አንድ መሬት ተገኘ ሃሌሉያ ስሙ መልካም መሬት ይባላል በጌታ በኢየሱስ ስም እግዚአብሔር ልባችንን መልካም መሬት ያርገው አሜን this is my prayer የኛ ልብ መልካም መሬት መሆን አለበት የእግዚአብሔር መንፈስ መጥቶ የእግዚአብሔር ቃል መጥቶ በውስጣችን ያለውን እምነት እንዲያለመልም መፍቀድ አለበት by feeding yourself the word ቃሉን በውስጣችን በማስገባት መጽሐፍ ቅዱሳችንን በማንበብ praise God አሜን ኦዲዮ ባይብላችንን በማዳመጥ ይሄን ነገር መቼም አረ ሰምተናል እስክትሉኝ ድረስ ነው እየተናገርኩ ያለሁት I will keep telling you አሜን አሜን የሰባተኛ ክፍል አስተማሪ ጋር ሄዳችሁ ስንት አመት ነው ይሄን ማስት ያስተማርከው ብትሉት ስንት አመት ነው ያስተማረው እድሜውን በሙሉ ነው praise God የሰባተኛ ክፍል ማት አይቀየርም 45 አመት ቢያስተምር he teach the same maths because it works የእግዚአብሔርን ቃል በማንበብ የእግዚአብሔርን ቃል ኦዲዮ ሜሴጅ በመስማት እምነታችን መመገብ አለበት አትሞስፌራችን በእግዚአብሔር ቃል መሞላት አለበት እቤታችን በእግዚአብሔር ቃል መሞላት አለበት መኪናችን በእግዚአብሔር ቃል መሞላት አለበት because remember የሚነገር ቃል አትሞስፌር ይይዛል I'm telling you ቦታ ይይዛል ፖዚሽን ይይዛል በአየር ላይ አለ there is a voice በአየር ላይ እኮ ድምጽ ስላለ ነው ስልክ ደውላችሁ ሌላ ሰው የሚሰማችሁ because ይሄ አትሞስፌር ይሄ አየር ድምጽ የማስተላለፍ ድምጽን ይዞ የማስተላለፍ አቅም አለው አስባችሁ አታውቁም ከናንተ ቤት አሜሪካ እኮ ተሰክቶ አይደለም በገመድ እኮ አይደለም እያወራችሁ ያላችሁት በአየር ላይ ነው እኮ የሚሄደው ድምጻችሁ
ስልካችሁ እኮ በአየር ላይ ነው የሚሄደው ከአሜሪካ ሳውዝ አፍሪካ የተከተለ ገመድ የለም but this is how it works የዚህ ዓለም አትሞስፌር የዚህ ዓለም አየር ድምጽ እንዲሸከም ድምጽ እንዲያስተላልፍ ድምጽ እንዲያራምድ ተደርጎ ነው የተፈጠረው እግዚአብሔር እንዲህ ታላቅ አምላክ ነው አሜን 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 ሬዲዮ አምጥታችሁ እዚህ ጋር ሬዲዮ አምጥታችሁ 102 ብላችሁ ቼክ ብታረጉ የ102 ከአየር ላይ ያ ሬዲዮ ምን ያደርጋል ይገባል አይ 102 መስማት ደበረኝ ብላችሁ 94.7 ብላችሁ ብትቀይሩት አየር ላይ አለ 94.7 praise God እናንተ አልሰማችሁት ማለት የለም ማለት አይደለም እናንተ ቲዩን አላረጋችሁም አልተቃኘም ጆሮአችሁ ለዛ በሬዲዮ አይ ካያኤፍኤም ነው መስማት ፈልጎ ካላችሁ ከእንደም ይስብላችሁ የእግዚአብሔርን ቃል በአትሞስፌራችሁ ስትለቁት ማለት ነው በቤታችሁ ላይ ስትለቁት በመኪናችሁ ስትለቁት በህይወታችሁ ላይ ስትለቁት የእግዚአብሔር ቃል ሆቨር ማድረግ ይጀምራል ልክ ሄሊኮፕተር በአየር ላይ እንደሚሽከረከር in the name of Jesus እግዚአብሔር እረኛዬ ነው የሚያሳጣኝ የለም የሚል ሙቭ ማድረግ ይጀምራል አሜን አሜን ያንን የእግዚአብሔርን ቃል መንፈሳችሁ ካፕቸር ማድረግ ይጀምራል በዛ አትሞስፌር ነው እምነታችሁ የሚመገበው ነገር ግን የእግዚአብሔርን ቃል በእናንተ አትሞስፌር ውስጥ ካለቀቃችሁት በፍጹም መንፈሳችሁ ቃሉን ግራስ ማድረግ አይችልም የት ያገኛል how I'm telling you በደም ስሙኝ የእግዚአብሔር መንፈስ እዚህ ቤት አለ አሜን 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 ወደ ሆቴል ሩም ውስጥ ገባ whenever I travel ወደ ሆቴል ሩም ውስጥ ገባ መጀመሪያ የማደርገው ነገር ወይ ስብከት ከፍታለሁ ወይ ወርሺፕ ከፍታለሁ ወይ ኦዲዮ ባይብልን ከፍታለሁ but I will never allow እዛ ቤት ውስጥ ያለ ቮይስ መንፈሴ ካፕቸር እንዲያደርግ አልፈቅድለትም I want to create my own atmosphere praise God የራሴን አትሞስፌር እፈጥራለሁ አሜን አሜን ማንንም ይደር ማንንም ይክረም ምንም ሲያረግ ምንም ሲል ይደር እዛ ቤት I will never allow my spirit ያንን መንፈስ ካች እንደ because I know in the spirit realm there are voices ለዚህ ነው ሰው ከመሬት ተነስቶ ከፍቶት የሚነሳው ካልጋው ላይ ሲነሳ ምን ሆንክ ምን ሆነሃል ምን ሆንሽ ምንም ምን ሆንኩ ምን ሆንኩ መስላለሁ ምን ልሆንልህ ነው የምትፈልገው በሰላም ቻው ተባብለው የተኙ ለሰዎች በህልሙ ምን እንዳረጋት የሚያውቀው he doesn't know why but መንፈሷ ካፕቸር ያደረገው ቮይስ አለ because there are voices there are many voices ህይወታችሁ ያንን ምን ልበላችሁ ያንን ሞገድ ነው የሚለው አማርኛው ያንን ሞገድ ካፕቸር ባደረገበት አቅጣጫ ድምጽ አለ አሜን 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 ለዚህ ነው የእግዚአብሔር ቃል አትሞስፌራችሁን መግዛት ያለበት አሜን አሜን ለዚህ ነው ገና ከእንቅልፍ ብድግ ስትል የሆነ ቃል ዱብ ይልልሃል ለምን አትሞስፌር ለቀሃል አካባቢው ላይ praise God ገና ከእንቅልፌ ስነሳ ይሄ ቃል ወደ ልቤ መጣ ትላለህ why because የሆነ አትሞስፌር ክሬት አድርገሃል መንፈሳችሁ ያንን ካፕቸር ያደርጋል ያን ጊዜ ምን ያደርጋል እምነት ይነሳል እምነት ነሪሽ ይደረጋል አሜን 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 ልክ ሕፃን ልጅ እንደምታሳድጉ እምነታችሁን ማሳደግ ትጀምራላችሁ ዋው የጌታ መንፈስ እዚህ አለ there are many voices አንድ ቃል ልጨምርላችሁ you see የእግዚአብሔርን ቃል በመስማት የእግዚአብሔርን ቃል በማንበብ እምነታችንን እናሳድጋለን ያ ብቻ አይደለም እግዚአብሔር ወደ ህይወታችን የላካቸውን ነቢያት በመስማት prophets or teachers እግዚአብሔር ወደ ህይወታችን የላከውን ድምጽ በመስማት እምነት ያድጋል አሜን ይሄንን ብዙ ጊዜ ተናግሬዋለሁ አሁንም እጨምረዋለሁ እምነት የሚያድገው እግዚአብሔር ወደናንተ የላከውን ድምጽ በመለየትና በመስማት ነው every voice የናንተ አይደለም ሁሉም ነብይ ወደናንተ አልተላከም ሁሉም ማስተማሪ የናንተ አስተማሪ አይደለም ሁሉም ፓስተር የናንተ ፓስተር አይደለም I'm telling you የናንተ ፓስተር አይደለም ማለት መጥፎ ፓስተር ነው ማለት አይደለም he's not just your pastor የናንተ ነብይ አይደለም ማለት ሰውየው ሐሰተኛ ነብይ ነው ማለት አይደለም no he's not your prophet ሰዎች ይሄን ነገር ለይቶ አያውቁም
ለዚህ ነው ኢቭን አገልጋዮች ይሄን ነገር ለይተው ስለማያስቡ ኦፌንድድ ይሆናሉ። አንዳንድ ሰው መጥቶ ፓስተር የስብከት እኔ ምንም አይገባኝም ቢለኝ አልሰበርም። ፕሬዝ ጋድ I'm not his teacher። ወደዚህ ሰው አልተላኩም ማለት ነው። እንደዛ ብዬ ነው የሚሄደው። ጌታ በቃ እኔ ወደ አንተ አላከም የላከልህን ሰው ፈልግ ነው የምለው። ፕሬዝ ጋድ እንጂ ኢየሱስ ከሚገባው ወይም እሱ እንዲገባው ብዬ ማስተካከለው ምንም አይነት ትምህርት የለኝም። ነገር ግን እግዚአብሔር ወደ እናንተ የላከው ሰው አለ። ሃሌሉያ። ገና ድምጹን ሲከፍት በረከት የሚሆናችሁ፣ ገና ድምጹን ስትሰሙ መንፈስ የምትሞሉበት that's my prophet የምትሉት ማለት ነው። ሃሌሉያ አሜን። ይሄንን ስትረዱ አንደኛ ሰውን መተቸት ታቆማላችሁ። የከሌ ስብከት አይጥመኝም ማለት ታቆማላችሁ። የከሌ ትምህርት አይገባቸውም። አሁንም ደግሜ እላችኋለሁ አይገባቸውም። ፕሬዝ ጋድ አይገባቸውም። ዋይ ወደ እናንተ አልተላከም። ልክ እናንተ አይገባኝም የምትሉትን ሰውዬ ደግሞ የሆነ ሰው አለ። ፕሬዝ ጋድ somebody ደግሞ በሌላ ሳይድ ላይ ወይ እሱ ባይኖር እንዴት ነበር ህይወት የሚቀጥለው ይላል። ዋይ ወደሱ ላይ የተላከው አሜን አሜን። ወደሱ ነው የተላከው። ፕሬዝ ጋድ ወደ እናንተ ያልተላከ ሰው ለመስማት አትታገሉ። I'm telling you የጌታ መንፈስ እዚህ አለ። ይሲ በህይወታችሁ ላይ እምነታችሁ መመገብ ያለባችሁ because በህይወታችሁ ላይ ያልመገባችሁት ነገር ሁሉ ስለሚሞት ነው። in life የትኛውም የማትመግቡት ነገር ይሞታል። will die። ማንኛውም ያልመገባችሁት ነገር ምን ይሆናል? ይሞታል። የትኛውም ህይወት ያለው ነገር ካልመገባችሁት ይሞታል። አንድ ያህያ ባለቤት ነበር አሉ አንድ ጊዜ አሉ ነው። ፕሬዝ ጋድ በጣም ስስታም ከመሆኑ የተነሳ ያህያዋን ምግብ ይቀንስባታል በየጊዜው። ዛሬ የሰጣትን ነገር ትንሽ ሲቀንስ እየቀነሰ ከወር በኋላ አህያዋ ሞተች። ማለት ቀንሶ ምግብ መጨረሻ ላይ በማንኪያ ሆነ የምትበላው አህያዋ በረሃብ ሞተች። ከዛ በኋላ ጎረቤት ተሰብስበው ምን ሆነች ባሉት በጣም ነው ማዝነው አለ። ያለ ምግብ መኖር ላስተምራት ጥቂት ሲቀረኝ አለ። ኦልሞስት ያለ ምግብ መኖር ላስተምራት 1-2 ቀን ነበር የቀረኝ አለ። በትሽዳይዳ ለመጨረሻ ላይ የትኛውም ያልመገባችሁት ነገር ምን ያደርጋል? ይሞታል። whatever you don't feed በህይወታችሁ ላይ ያልመገባችሁት ነገር ሁሉ ይሞታል። እምነታችሁ ነው ካልመገባችሁት slowly ቀስ በቀስ ከህይወታችሁ ለመውጣት ይጀምራል። remember ያልመገባችሁት ወይም ደግሞ ትክክለኛ ምግብ ያልመገባችሁት ነገር ደግሞ በህይወታችሁ ላይ ጤና ያጣል። you see ያልመገባችሁት ይሞታል። ትክክለኛ ነገር ያልመገባችሁት ነገር ደግሞ ጤናውን ያጣል። unhealthy ይሆናል፣ በሽተኛ ይሆናል፣ ዲስፋንክሽናል ይሆናል፣ መስራት የማይገባውን የሚሰራ መስራት የማይችል ይሆናል። you must feed your faith። ይሄን ሁሉ ምለው እምነታችሁን ስለመመገብ ነው። don't forget whatever የትኛውም በብቃት ያልመገባችሁት ነገር ደግሞ የምትፈልጉትን ፍሬ አያፈራላችሁ። you see ያልመገባችሁት ይሞታል። ጤናማ ነገር ያልመገባችሁት ጤናውን ያጣል። በብቃት ያልመገባችሁት ነገር ደግሞ የምትፈልጉትን ፍሬ አያፈራም። you know ይሄ ትልልቅ ቁርጥ ስጋ አምራች ነው የምንላቸው ወይም ደግሞ ይሄ ታዋቂ የቁርጥ ስጋ ቤት ከብት የሚያደልቡ ሰዎች እንደማንኛውም ሰው አይደለም ያን ከብት የሚመገቡት። የሚፈለገውን ሪዛልት እንዲያገኝ የሚበላው ነገር አለ፣ ሳይንስ አለ፣ ትምህርት አለ፣ ስኬጁል አለ፣ የሚወጉት ነገር አለ፣ የሚያበሉት ነገር አለ፣ የሚያጠጡት ነገር አለ። ዝም ብሎ አይደለም ስታየው እንደው ፈትኖ ደሞዝም በሙሉ ጨርሰ ቤት እንድትገባ የሚያደርግህ በሰላም አይደለም። ያ ገበሬ የሰራው ነገር አለ። he did something
ያን ነገር መግቦታል ለዛ ብቃት እንዲሆን ዝም ብለህ ጧት ሜዳ ልከኸው ማታ ልጆችን ሄደህ እስቲ አምጡት ይሄ በሬ አለ የለም ብለህ አስገብተህ ስታበቃ አርጄ አበላለሁ ብትል ያንተን ቤት በሁለተኛው ቀን የሚመጣ ሰው የለም። why? because በሚገባ ያልመገባችሁት ነገር የምትፈልጉትን ፍሬ ምን አያረግም አይሰጥም። ዋው! ዛሬ አንድ ሰው ብርሃን እየተካፈለ ነው። ለዚህ ነው የእግዚአብሔርን ቃል ኮንቲኒየስሊ መንፈሳችን መመገብ ያለበት። ለዚህ ነው እግዚአብሔር ወደ ህይወታችን የላካቸውን ሰዎች ለይተን መስማት ያለብን። አሜን አሜን። ሉቃስ 4:25 እንደዚህ ይላል፣ ነገር ግን እላችኋለሁ ሰማይ 3 ዓመት ከመንፈቅ ተዘግቶ ጽኑራ በምድር ላይ ሁሉ በነበረ ጊዜ ይላል በኤልያስ ዘመን ብዙ መበለቶች ነበሩ፣ በእስራኤል ነበሩ። ኤልያስ ግን ከነዚህ መካከል ወደ አንዷም አልተላከም ይላል። ነገር ግን በሲዶና አገር በሰራብታ ወደ ነበረች መበለት ምን ተባለ? ፕሬዝ ጋድ። እግዚአብሔር ወደ አንዲት ሴት ነው የላከው። እግዚአብሔር ወደ ህይወታችሁ የላከው ሰው አለ እያልኩ there is a voice። እግዚአብሔር በመከራችሁ ውስጥ እንድሰሙት የላከው ድምጽ አለ። there are voices። hallelujah። I have my prophets, I have my teachers። በነገራችን ላይ ነቢያቶች አሉ፣ የራሴ አስተማሪዎች አሉ፣ ሰባኪዎች አሉ። praise God። በምንም አይነት circumstance ውስጥ ሆኜ ገና ድምጻቸውን ስሰማ የሆነ ነገር መንፈሴ ውስጥ መዝለል ይጀምራል። for years, for 20 something years ያለማቋረጥ የምሰማቸው አስተማሪዎች አሉ። ያለማቋረጥ ሃሌሉያ። አንድ ጊዜ አንድ ሰው መልእክት ላከልኝና የላከልኝ መልእክት የኬኔት ሄገን መልእክት ነው። ነገር ግን ድምጹ የሳቸው አይደለም፣ ሊባርከኝ አልቻለም። because anointing ያለው ድምጹ ላይ ነው። praise God። አሜን አሜን አሜን። the voice ጌታ እንደዛ ነው ያለው። በጎቼ ምን ይሰማሉ ነው ያለው። there is anointed voice። I said ይሄን መልእክት መስማት አልች I know the preaching። ነገር ግን ያን የነብይን voice ፈልገዋለሁ አልኩ። ያስተማሪን ድምጽ መስማት አለ። ብዙ ሰዎች እምነታቸው ዜሮ ኢንድ ላይ በቃ ይሄ ነዳጅ ስትነዱ አብርቶ እምነታቸው እንዳበራ የሚኖሩት because they don't have a voice። የሚሰሙት ድምጽ የለም። in the name of Jesus ዛሬ አንድ ብርሃን እየመጣ ነው። በነብዩ በኤልሳ ዘመን በእስራኤል ብዙ ለምጻሞች ነበሩ፣ ነገር ግን ከሶሪያዊው ከንዕማን በቀር ይላል። praise God። ማንም ወደ ኤልሳ የተላከ ሌላ የለም። እግዚአብሔር ነገራችሁን ሊፈታ ነው ያስቀመጣችሁ እዚህ ቤት። he's giving you a voice። hallelujah። አሜን አሜን አሜን። የድርቅ ዘመን አለ፣ ያን እንድታልፉ እግዚአብሔር ድምጽ አለ። በህይወታችሁ ላይ የገጠማችሁ ነገር አለ። there is a voice። ብቻችሁን አትችሉትም። ይሄንን ህይወት ብቻችሁን አትችሉትም። ያለ እግዚአብሔር ቃል፣ ያለ እግዚአብሔር ነብይና ያለ እግዚአብሔር ድምጽ፣ ያለ እግዚአብሔር አገልጋይ፣ ያለ ቤተክርስቲያን፣ ያለ ቅዱሳን ህብረት ህይወታችሁን ያለ በመንፈሳዊ አትሞስፌር ውስጥ ባለ መጠበቅ እናንተና ቲክቶክ ብቻ ይሄን ህይወት አትወጡትም። ነግራጅ ወደ ማንም አትዩ፣ ስለናንተ ነው ማውራው። don't look further። praise God። you want በፍጹም you need every በህይወታችሁ ላይ እርዳታ ሁሉ የሚያስፈልጋችሁ ጊዜ አለ። አሜን አሜን። every help that you can do you have finished። እያለቃችሁ ከሆነ you need every support that you can get። መንፈሳዊን ዓለም እንደዛ አፕሮች ማድረግ አለብን። አሜን አሜን። የኳስ ሲዝን ስለሆነ ኳስ ነው የምትወዱ። ስለዚህ ስለ ኳስ ልንገራችሁ። praise God። ስለ ኳስ ነግራችሁ ኳስ ባለማወቅ እንዳትታዘቡኝ ቀድሜ ተናግሬያለሁ። አርጀንቲና 2-0 እየተመራ ነበር። praise God። what do you need በዛ ታይም? you need every effort, everything you can do። ምትዋጥተው መዋጥጥ አለ፣ ምትጎትተው መጓጥ፣ ምትነክሰው ነገር you have to do everything። things can change። በቪአር እና በጉቦን የተለወጠው ብትሉ የሚያገባኝ ነገር የለም። እኔ እማቀው ነገር within 10 minutes ታሪክ ተቀይሯል። I don't care ማን እየደገፋችሁ እንደነበር። anyways ግብጽን እንደማልደግፍ ታውቃላችሁ። I don't care። that was the joy of my life። praise God። I said this is it። ግድባችን ይቀጥላል ያልኩት።
this is what will happen. I'm telling you, in some seasons በህይወታችሁ ላይ ማግኘት የምትችሉትን እርዳታ ሁሉ ማግኘት አለባችሁ። ይሄ አይሆንም፣ ይሄ አይጥመኝም፣ ቸርች መሄድ አልችልም፣ ጊዜ አይበቃም፣ አይኗ እንደው ስታይኝ እኮ እንደው ግልብጥ አርጋ ትገልብጥሽ፣ እዚህ መተሽ መገልበጥ ይሻልሻል። እቤትሽ ሆነሽ ይው በጠላት ከመወረር ነይና ተገልበጪ። praise God. Come here. Come here. You need every help. Every help. Praise God. Amen, amen. ጸሎት አለ ጸልይ፣ ቃል አለ ስማ፣ ስብከት አለ ክፈትና do whatever you have to do. Don't forget that እግዚአብሔር ያመጣል ሲዝን አለ። and ይሄ ሲዝን የሚያልፈው ደግሞ በመንፈሳዊ አቅምን በመገንባት ነው። የው ዓለምን የሚያሸንፈው እምነታችሁ ነው። እምነት there is no one ማንም መጥቶ ሬስኪው የሚያረጋችሁ የለም አለ። ድነት በውስጣችሁ አለ፣ መፍትሄ በውስጣችሁ አለ፣ የሚያድናችሁ በውስጣችሁ አለ። የሚታደጋችሁ ነገር በእናንተ ውስጥ ነው ያለው። ሰርከምስታንሳችሁን የሚቀይረው ነገር በእናንተ ውስጥ ነው ያለው። ጤናችሁን የሚቀይረው ነገር በእናንተ it's in you። ያንን እምነት መመገብ አለባችሁ። ሃሌሉያ አሜን አሜን አሜን። እግዚአብሔር አምላክ የተቀባ ድምጽ ወደ ህይወታችሁ ልኳል። identify that voice and stick with that voice። ከዛ ድምጽ ጋር ተጣበቁ። ህይወታችሁ በዛ ድምጽ መጣበቅ ሲጀምር እምነታችሁ ይመገባል። you will never be the same person in the mighty name of Jesus። አንዳንድ ጊዜ ስለ እምነት ማስተማር ፈልግና እምነት ስለ እምነት መልእክቴን አዘጋጅቼ መልእክት አዘጋጅና always fresh መልእክት ማዘጋጀት ወዳለውና ወይም that's what I do አዘጋጅና ከዛ በኋላ ግን በዚህ ርዕስ ላይ ያስተማርኩት ነገር የለም ብዬ ከዛ አይፓድ ውስጥ ገብቼ ደግሞ ሰርች ሳረግ I will find something። ምናልባት ከ7 ከ8 አመት በኋላ ያያስኩት ኖትና አሁን የምጽፈው ነገር it's almost the same። I said ለምን በመንፈሳችሁ ውስጥ engraved ይሆናል፣ ይቀረጻል። እንዳላችሁ እንኳን አታውቁም but after 7 years you say the same thing። ለምን በውስጣችሁ ላይ እንደ ታቱ ነው የሚቀረጸው። Praise God. Then you know that you have something in you። ዛሬ የእምነትን መንፈስ እንካፈላለን። አሜን አሜን አሜን። ዛሬ የእምነትን መንፈስ እንካፈላለን። እምነታችንን መመገብ ያለብን በመንፈሳዊ ነገር ላይ ሲሪየስ ሰው ለመሆን በመወሰን ነው። remember your atmosphere. Praise God. አሜን። ራይት የሆኑ መንፈሳዊ መጽሐፍቶችን መመገብ አለብን። ራይት ቮይስ መስማት አለብን። አሜን። እምነታችን የሚያድገው ወይም ደግሞ ነሪሽ የሚደረገው purposely አውቀን ሆን ብለን አንዳንድ ድምጾችን ከህይወታችን ላይ በማቋረጥ ነው። purposely ከህይወታችሁ ላይ cut off መሆን ያለባቸው ቮይሶች አሉ፣ ድምጾች አሉ። የሰው ሊሆን ይችላል፣ የሁኔታ ሊሆን ይችላል፣ የዜና ሊሆን ይችላል። it doesn't matter what it is። በህይወታችሁ ላይ purposely የምታስቀሩት ድምጽ መኖር አለበት። because wrong voice የሚመግበው ፍርሃታችሁን ነው። wrong voice ጥርጣሬያችሁን ነው የሚመግበው። wrong voice የናንተን ድካም ነው የሚመግብላችሁ። በህይወታችሁ ደግሞ የሚበረታው የመገባችሁት ነው የሚበረታው። so purposely wrong voice ከህይወታችሁ ላይ መቆረጥ አለበት። ሁሉ ችግር የሚያወራ ሰው ሲደውልላችሁ ስልኩን አንዳንድ ቀን ማቆየት አለባችሁ። praise God። ዌቲንግ ላይ ማስገባት አለባችሁ። I don't have time አሁን ለሽብርና ለቴረር ጊዜ የለኝም። you have to cut that voice። bad news ከሰማ ካልተናገረ ማደር የማይችል ሰው አለ። እንዴት አባቴ ነው አሁን ከዚህ ክፉ ዜና ጋር የታረጋ አብሬ አድራለሁ ተሰብስበን እንደር የሚል ሰው አለ። ሰብሰብ ብለን ለስሊፕ በአገራችን ባህል በጣም ከሚከብደኝና ከምጠላው ነገር አንዱ በጧት ሄዶ ለሰው በጧት ከሌሊቱ 11 ሰዓት ና ተመስገን ጌታዬ ከማለት በፊት ቁርስ ሳትበላ this is a very wicked culture ነው። it's a wicked culture። አፊቱን ሳይታጠብ በሰላም ያሳደርከኝ በሰላም አውለኝ ሲል ማአት ላይ ከዛ ሰውየው ፌንት አረገ ይላሉ። ታዲያ ምን ያርግ? ሆስፒታል ታዲያ የት ይግባ? ከዛ በኋላ የት ነው መግባት ያለበት? that's a very wicked culture።
ለዚህ ነው ነጮች ሰውየው የሞተው 6 ሰዓት ላይ ከሆነ 6 ሰዓት ተኩል ላይ ደውሏል። እዛው በምሳ ቁርስ they don't care he's gone አይዞ ይሉሃል። በጧት ተዘጋጅ አንተን ለማስደንበር ተሰብስበው ተዘጋጅተው አይመጡም። ትልልቅ ሰው ጠርተው አይናቸው የፈጠጠ ለብዙ ሰው በማስደንገጥ የታወቁ that's a very bad culture by the way. You must cut voices ወደ ህይወታችሁ የሚመጣ wrong voice መቆረጥ አለበት in the name of Jesus. I cut it in the mighty name of Jesus. የትኛው ፍርሃትን የሚመግብ ድምጽ ከዚህ በኋላ ወደ ጆሮዬ አይገባም ማለት አለ። I will never allow in the name of Jesus. በሽታን የሚመግብ ጉድለትን የሚመግብ ውድቀትን የሚመግብ ድህነትን የሚመግብ ያለህበትን ጭንቀት ጭራሽ መግቦ የሚያደልብ ድምጽ I refuse ማለት I refuse. I cut it off in the mighty name of Jesus. Amen, amen, amen. ኧረ ሃሌሉያ። የእግዚአብሔርን ድምጽ የቃሉን ድምጽ የተቀባውን የእግዚአብሔርን ድምጽ መስማት ስንጀምር እምነታችን መመገብ ይጀምራል። ተነስተን እንደገና መቆም እንጀምራለን። ሃሌሉያ። ዳንኤል ሲናገር እጅ ዳሰሰኝ ይላል። አሜን አሜን። እጁ ከዳሰሰኝ በኋላ በረታው ነው የሚለው። አሜን የሚሰው አለ ወይ? በጌታ በኢየሱስ ስም የሚያበረታ እጅ ወደ ቤታችሁ ይላክ። ኧረ አሜን የሚል ሰው አለ ወይ? የሚያበረታ የእግዚአብሔር እጅ ወደ ቤታችሁ ይላክ ዛሬ in the name of Jesus. I want to be that voice. Amen. I want to be that voice. የትኛው ድምጽ? እምነታችሁን የሚመግብ ድምጽ። everything is alright የሚል ድምጽ። ሁሉ ሰላም ነው። እግዚአብሔር ከኔ ጋር ነው። he is working. አሜን አሜን አሜን። እግዚአብሔር circumstances እየቀየረ ነው። ነገሮች ላይ እግዚአብሔር በስራ ላይ ነው ያለው። I want to hear that voice in the name of Jesus. ከፊቴ የሚታየኝ ብርሃን ይሄ ሲዝን ሲያልፋ ያለውበት circumstance ይቀየራል። አሜን አሜን አሜን። ሰውየው ታሞ ተኝቶ ይሆናል but I can see that I'm walking in the name of Jesus. ነሳለሁ ከዚህ አልጋ ላይ ነገሬን እግዚአብሔር ይቀይረዋል። ህይወታችሁ መመገብ ያለበት ያንን ቮይስ ነው። ዳን ሰዎች የሆነ በሽታ ሲያማቸው በዛ በሽታ ከዚህ በፊት የታመሙ ሰዎችን ዩቲዩብ ፈልገው ማየት ጀምራል። ቤት ነው ያደረገኝ ሲቆረጥመኝ ነበር እግሬን ሲዘኝ ነበር ጥፍሬ እንዲህ ካደረገ ምልክቱ እንደዚህ ያደረገ ነው። they are feeding the sickness. they feed it. ይኸውላችሁ የምናገረው ነገር በጣም ሲምፕል ይመስላል። ላይፍ ሴቪንግ የሆነ ነገር ነው የምነግራችሁ ያለው። በህይወታችሁ ላይ የምትመግቡት ነገር ነው ፕሮስፐር የሚያደርገው። እየጎለበተ የሚሄደው የምትመግቡት ነገር ነው። አሳዛኝ ታሪክ መስማት የሚወዱ ሰዎች አሉ። በጣም ዩቲዩብ ላይ ቁጭ ብለው ሲያለቅሱ ማታ ለሴትዮዋም ለራሳቸው ከዛ ደግሞ በትዝታ የቆየ ብዙ ለቅሶ አጠራቅመው በ45 ደቂቃ ዩቲዩብ ሲያነቡ የሚያመሹ ሰዎች አሉ። ከዛ መጥቶ ይነግራቸው የሰማሁት ልብ ሰባሪ ታሪክ ምንሽን ነው የመገብሽው? ምንድነው ፊድ ያደረግሽው ህይወትሽን? እየጎለበተ ያለው የመገብሽው ነገር ነው። የሰው ችግር ማለቅ ያለው እንዴ አይደለም። ቁጭ ብለህ ሰምተህ በዩቲዩብ በቆንጆ ካሜራ ተቀርጾ ዝም ብለህ አትዞርም እንዴ? ታሪክ ለመስማት ምን ቀረጽ ያስፈልጋል? ዝም ብለህ እኮ በየመንገዱ እየሄድክ እኮ መስማት ምንም እኮ ቀራጭና ቀረጥም አያስፈልግም። ማለቂያ እኮ የለውም። ማለቂያ የለውም። ህይወትን መመገብ ያለብህ እምነትህን የሚገነባ ነገር። እንደዚህ መላ በሌለው ምድር ላይ እግዚአብሔር እጆችን ከፍ ያደርጋል ማለት ነው። in the name of Jesus. አሜን አሜን አሜን። ምንም አይነት መንገድ የለም በተባለበት ቦታ ላይ እግዚአብሔር በህይወቴ ላይ መንገድ ያወጣልኛል። I hear ለዚህ ነው መጽሐፍ ቅዱስ ሲናገር ታምራቱን አውሩ ይላል። የሚወራ ወሬ ፈለክ አማረ ታምራቱን አውራ። ፕሬዝ ጋድ። እግዚአብሔር ባህርን የከፈለ ነው። እግዚአብሔር ፀሐይን ያቆመ ነው። እግዚአብሔር አምላክ ተአምር ሰሪ ከአለት ውስጥ ውሃ ያወጣ አምላክ ነው ያለው። I have a God, a God of miracle. እምነታችን መመገብ ያለበት በዚህ ብርሃን ነው። ይሄን ብርሃን መመገብ ሲጀምር ዓለምን የሚያሸንፈው እምነት መጎልበት ይጀምራል። ዓለም አዲስ ችግር የላትም፣ አዲስ ፕሮብሌም የላትም።
በዓለም ላይ ምንም አይነት አዲስ ክራይሲስ የለም there is nothing new የሚሆነው የሚደረገው every problem የነበረ የሚኖር የሚብስ ነው እየባሰ የሚሄድ ነው እየቀነሳለም እየባሰ የሚሄድ ነው ነገር ግን በእናንተ ውስጥ እምነት አለ አለ there is faith in you in the name of Jesus አሜን አሜን የዓለም መከራ እየጨመረ ሲሄድ ያንተ እምነት እየጨመረ ይሄዳል ድህነት እየጨመረ ነው ያንተ ብልጽግና እየጨመረ ይሄዳል አሜን አሜን ሰልፉ እየበዛብ ነው እግዚአብሔር ጉልበትን ያበረታል you have faith in you እግዚአብሔር ከዚህ ዓለም ላይ ችግር ለማጥፋት እየሞከረ አይደለም ያለው እግዚአብሔር ባንተ ውስጥ ያለው እምነት እንዲያድግ ነው እየሰራ ያለው He's not busy trying to destroy ችግር ከዓለም ላይ because ከዓለም ላይ የሚጠፋ ችግር የለም መጽሐፍ ቅዱሳችሁ ሄዳችሁ አንቡ የመጨረሻው ዘመን እየተቃረበ ሲሄድ ምን ይሆነ የሚለው እየባሰ አሁን እሱም በሰብከኮ እዚህ ቤት እኮ ስንላቀስ እኮ ነው ምናረፍደው እኮ ይበሳል እንዴ ፓስተር ብላችሁ እኮ ማልቀስ ነው እንደዛ እኮ ነው የሚለው እየባሰ ጥላቻ ነው እየባሰ ጦርነት ነው እየባሰ መከራ ነው እየባሰ everything የሚሄደው እየባሰ ነው እንዲህ አይነት ችግር አይተናናቅም እስካሁን ድረስ አሁን ባሷ ገና ይበሳል እያለ ነው መጽሐፍ ቅዱስ የሚለው but there is faith in you ዓለምን የሚያሸንፍ in every circumstance ከፍ አድርጎ የሚወስድ እምነት በውስጥሽ አለ አረ ሃሌሉያ እንደ ንስር ክንፋችሁን ዘርግታችሁ እንድትሄዱ የሚያረግ ሁኔታችሁን ከላይ ወደ ታች እንድታዩ የሚያረግ አረ ሃሌሉያ ጠላታችሁ ያየ እንዳያገኛችሁ የሚያደርጋችሁ ጠላት ወርውሮ እንዳይመታችሁ የሚያረግ የትኛውም የጠላታችሁ ወጥመድ እግራችሁን እንዳይጠልፍ የሚያረግ የእምነት መንፈስ በእናንተ ውስጥ አለ ዛሬ በጌታ በኢየሱስ ስም ያን መንፈስ ተካፈሉ receive and impart the spirit of faith in the name of Jesus amen amen feed your faith እምነት እንዴት ነው አሸናፊ የሚያደርገኝ ካላችሁ ምክንያቱም እምነት ማንንም የማያየውን ያያል that's why አሸናፊ የሚያደርጋችሁ ማንንም የማያየውን እምነታችሁ ያያል አረ ሃሌሉያ አጠገባችሁ ያለው ጓደኛችሁ የማያየውን እምነታችሁ ያያል የሥጋ አይናችሁ የማያየውን እምነታችሁ ያያል አረ ሃሌሉያ የሚወዷችሁ ሰዎች የማያዩትን ነገር እምነት ያያል ለዚህ ነው እምነት አሸናፊ የሚያደርግ you will start to see something different ሌላ ነገር በጦርነት ውስጥ የጦር ስልት አንዱና ተዋጊዎችን ወይም ጦረኞችን አሸናፊ የሚያደርገው ነገር ብዙ ሰው ላይ የማይችለውን ማየት መቻላቸው ነው ያኮ ነው አሸናፊ የሚያደርጋቸው እኮ ማየት ነው can you imagine ያደጉ ሀገሮች በጦር ኃያል የሆኑት አንተ የት እንዳለ ስለሚያዩ ነው አሁን it's a big problem ትልቅ ችግር እኮ ነው ትንሽ አርጋችሁታ ስለማትፈልጉ ነው ለናንተ ትንሽ ሆነባችሁ ችግሩ it's a big problem የአፍሪካ ፕሬዝዳንት የአፍሪካ ፕራይም ሚኒስተር የትኛው ፕራይም ሚኒስተር አውሮፕላን አስነስቶ ሄዶ መኪና ውስጥ ገብቶ የሆነ ቦታ ሲሄድ they know where he is ቢሮአቸው ቁጭ ብለው ያዩታል እግዚአብሔር ከዚህ አይን ይሰውራችሁ they will see በጠላቶች ላይ ኃያል የሚያረግህ የምታየው ነገር ነው እነሱ አይዋል አንተ አታያቸው it's a big problem ሲመጡ ራሱ አታውቅም ሲመጡ አታውቅም ሲወስዱ አታውቅም ሄደህ ነው ራስህ የምታገኘው ሰፈራቸው ነው የምታገኘው the spirit of faith አይኖቻችሁን በጠላቶቻችሁ ላይ ይከፍታል you will start to see in the name of Jesus እግዚአብሔር እንደ ሰፈራቸውን በውከት እየመታ እንደሆነ ማየት ይጀምራል you will start to see ስጋዊ ሰው የሚያየው ጠላቶቹ እንዴት እየመጡበት እንደሆነ ነው እንዴት እየከበቡት እንደሆነ ነው እንዴት እየደረሱበት እንደሆነ ነው ነገር ግን የእምነት አይኖች ሲበራ you will start to see እግዚአብሔር በጠላቶች ሰፈር የሚሰራው ማየት ይጀምራል ቋንቋቸውን ሲደበላልቅ ታያለ አሜን 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 ለዚህ ነው እግዚአብሔር ጌዲዮንን ወሰደውና ተመልከት እይ ስማ የሚሆነውን አለው in the name of Jesus የሆነች እንጎቻ አለች አለ እየተገላበጠች የምትሄድ የምድያምን ድንኳን የምትመታ ይሄንን የሚያየው የእምነት አይን ብቻ ነው it's only the eyes of faith የእምነት አይን የምድያም ድንኳን ሲገለበጥ ያያል የሥጋ አይን ደግሞ የሚያየው የጌዲዮን አይን እኔ አልችልም ነው you see
but faith will see in the name of Jesus. Will see በዚህ ሁሉ ጨለማ ውስጥ something is coming. እግዚአብሔር ነገርን ሽፍት የሚያደርግበት እግዚአብሔር ወደማያዳግም ስቴቢሊቲ ውስጥ ህይወቴን የሚያስገባበት እግዚአብሔር ሊያጠፋን ቢፈልግ ኖሮ ራሱን ባልገለጠልን ነበር አለ። መጥፋት ቢኖርብን ኖሮ የምንጠፋበት ብዙ አጋጣሚ ነበር። No, this is not the season. Faith will see. Hallelujah. እስቲ አንድ ሰው አያለው ይበል እስቲ። አሜን አሜን። You see, I will never stop ማለት አለባችሁ። በእምነት ማየት ማቋረጥ የለብኝም ማለት አለባችሁ። See by faith. ከመረጃ ከማስረጃ ከምትነኩት ከምታዩት ከምትሰሙት ሪፖርት ውጪ እማታዩ ከሆነ you are finished. Then you will lose the battle. You will lose the battle. ነገር ግን የእምነት አይኖቻችሁ ሲበሩ ሌላ ነገር ማየት ጀምራላችሁ። ሃሌሉያ። There is a light in the tunnel ይላሉ ነጮች ሲናገሩ። በዚህ በቱቦው መጨረሻ ላይ ላይት ይታየኛል። ምን ማለት ነው? ሌላ ብርሃን አለ። ሌላ ሲዝን አለ እግዚአብሔር ታችሁ ላይ የሚያመጣ። እግዚአብሔር እግራችሁን የሚያቆምበት ሌላ ስፍራ አለ። ዛሬ ለአንድ ሰው ድምጽ እየመጣ ነው። አሜን አሜን አሜን። ኤልያስ አንድ ጊዜ እንደዚህ አለ። አገልጋዩን ሂድና ኤልያስ አንደኛ ነገሥት 18:43 ላይ ውጣና ወደ ባህር ተመልከት አለው። አገልጋዩም ሄዶ ተመለከተና በዚያ ምንም የለም አለው ይላል። ይሄ ነው የጊያዝ ችግር። ምን አለ እዛ? ምንም የለም አለ። ምን ታላለው? ምንም የማየው ነገር የለም። የእግዚአብሔር ሰው ምንም አላየም። ዝናብ አለው አይደለም? ዝናብ ምንም I can't see። ነገር የእምነት አይኖች አሉ። ሃሌሉያ። ውሽንፍር የሚያይ አይን አለ። ሞገዱን የሚያይ አይን አለ። የሆነ ንፋስ ሲነፍስ ደመና የሚያይ አይን አለ። ለዚህ ነው መጽሐፍ ሲናገር ስለ ኤልያስ ሲያወራ ኤልያስ የእምነት ሰው ነበር ይላል። እንደኛው አይነት ሰው ነው፣ ሌላ እምነት ሰው ነው። የሚያየው ሌላ ነገር ነው። ምንም አላየም። ኤልያስም 7 ጊዜ እንደገና ሂድ አለው ይላል። ሂድ in the name of Jesus ይላል። ሂድና እኔ እንደሆነ ከዚህ አልነሳም ይላል። praise God። ባንተ ዜና ምን ናወጥ ሰው አይደለሁም ይላል። ሂድና 7 ጊዜ ሄዶ ማየት የማይችል ይሄ ሌላ ስራ ነው መስራት የነበረበት። ይሄ የነብዩ ረዳት መሆን የሚገባው ሰው አልነበረ። he can't see anything። መጨረሻ ላይ ነው ይሆናል። እግዚአብሔር ይመስገን አያለው አይደለም ያለው። ትንሽ ነገር ግን የሆነ ትንሽ ደመና ያለው አንተ እንደፎከርከው አይደለም ማለት ነው ባጭሩ። why? because እምነት የሚያየው ሌላ ሰው እንደሚያየው አይደለም። in the name of Jesus። አረ አንድ ሰው አሜን ይላል ወይ? ኤልያስ ግን እንደዚህ አለ። ያቺ ትንሽ ደመና ነው የምትታየኝ ሲል ኤልያስ ያየው እንደዚህ የሚል ነው። ሂድና ለአካብ ንገረው ዝናብ እንዳያግድህ። አያያያያያያ። ይሄ የሚያየው ትንሽ ደመና ነው። ኤልያስ የሚያየው ከባድ ዝናብ ነው። የማያልቅ የማያቋርጥ የማይጨርስ in the name of Jesus። በጊዜ ካልወጣ መንገድ የማይሰጥ ጎርፉ የሚያጥለቀልቅ አሜን አሜን። ነገሮችን ሁሉ አጥቦ ከመንገድ ላይ የሚያነሳ ስጋ የሚያየው ትንሽ ነገር ነው። እምነት የሚያየው ታላቅ ዝናብ ነው። ታላቅ የበረከት ዝናብ ወደ ህይወታችሁ እየመጣ ነው። እናንተ እንደምታዩት አይደለም። ሰዎች እንደሚያዩላችሁ አይደለም። ሁኔታው እንደሚነግራችሁ አይደለም። እግዚአብሔር የበረከት ዝናብ ወደ ህይወታችሁ እየላከ ነው። የእረፍት ዝናብ፣ የሰላም ዝናብ፣ ስቴብል የመሆን ዝናብ፣ እግዚአብሔር ወደ ራእያችሁ የሚያስገባባት ያ ዝናብ፣ ህልማችሁን ኦል የሚያደርግ የእግዚአብሔር አቅርቦት provision። አያያያያያ። እምነት አሸናፊ የሚያደርጋችሁ ሰው የሚያየውን ስለማያይ ነው። ሰው የሚያየውን እምነት አያይም። ስለዚህ በውስጣችሁ እምነት ያመጣል። praise God። ዝናብ ያለው I see a blessing in the mighty name of Jesus። ሂድና ቶሎ ሂድ በለው። I see victory። እስቲ አንድ ሰው ዝናብ ይታየኛል በሉ እስቲ። በረከት ይታየኛል በሉ እስቲ። ፍሬያማነት፣ መከናወን፣ መረጋጋት፣ እረፍት፣ ባለጸግነት፣ ጤንነት፣ ስኬት ወደ ህይወቴ ሲመጣ በሉ እስቲ ይታየኛል። That's what I see. That's what I see. In the name of Jesus። የሚጠሉኝ ሰዎች የሚያዩትን አይደለም የማየው ለራሴ። I see the blessing. I see the blessing። አሜን አሜን። እምነት ምንም ነገር በሌለበት ቦታ
እግዚአብሔር በስራ ላይ እንደሆነ ያያል። that's faith ለዚህ ነው እምነት አሸናፊ የሚያደርጋችሁ። ምንም አይነት ነገር በሌለበት ድምጽም ኮሽታም እንቅስቃሴም በማይታይበት ቦታ እምነት እግዚአብሔር በስራ ላይ እንደሆነ ያያል። I know that he is working ይላል። praise God. I'm almost done. ይሄ ቃል ውስጣችሁ ይግባ። በህይወታችሁ ላይ መልመድ ካለባችሁ ንግግር መካከል አንዱ ጠላት ኮንፊውዝድ እንደሆናችሁ ባሰበ ቀን ለራሳችሁም ለጠላትም እንደዚህ በሉት፣ I know he is working በሉት። እግዚአብሔር በስራ ላይ ነው። I know that he is cooking something for me. praise God. ላይሸተኝ ይችላል, but he is busy cooking something. in the mighty name of Jesus. የሆነ ነገር እግዚአብሔር እየሰራ ነው. he is working something. አሜን አሜን። እምነት ምንም አይነት ሙቭመንት በሌለበት እግዚአብሔር በስራ ላይ እንደሆነ ያያል። እግዚአብሔር ቢዚ ነው ይላል። praise God. he is working behalf of me. እግዚአብሔር የሚያየው ነው ያያል። ሃሌሉያ። ሮሜ 4:17 እንደዚህ ይላል፣ ይኸውም የብዙ አሕዛብ አባት አድርጌሃለሁ ተብሎ እንደተጻፈው እነሆ ይላል፣ እንደተጻፈው ነው። እርሱም ለሙታን ሕይወትን በሚሰጥ ያልነበረውን እንደነበረ በሚያደርግ ባመነበት በአምላካችን ፊት ምናችን ነው? አባታችን ነው። ወረድ ብዬ ላንብላችሁ። እሱ የመቶ ዓመት ሰው ሆኖ ሳለ የራሱንም ሆነ የሳራ ማህፀን ሙት እንደነበረ እያወቀ በእምነቱ ግን አልደከመም ይላል። የሚያየው የሞተ ነገር ነው፣ but he perceive የሚያደርገው ነገር ግን እግዚአብሔር በስራ ላይ ነው። እግዚአብሔር ለሙታን ሕይወትን ይሰጣል፣ የሌለውን ወደ መኖር ይጠራል ይላል። praise God. አሜን አሜን አሜን። እግዚአብሔር ለሙታን ሕይወትን የሚሰጥ ነው፣ የሌለውን ወደ መኖር የሚጠራ ነው። የማየው ነገር የሞተ ነው አለ፣ እግዚአብሔር ግን የሕያዋን አምላክ ነው። he is life giving God. እምነት የሚያየው እግዚአብሔር የሚያየው ነው። ድል ከመምጣቱ በፊት ድላችሁን ያያል። ውጤት ከመምጣቱ በፊት ውጤትን ያያል። አሜን አሜን። እምነት በሞት ምድር ሕይወትን ያያል። ሞት ከቧችሁ you will start to see life in the name of Jesus. in the land of dryness እምነት ፍሬያማነትን ያያል። ዓለምን የሚያሸንፈው እምነታችሁ። አሜን አሜን። ዓለምን የሚያሸንፈው እምነታችሁ ነው። why እንዴት አድርጎ ነው የሚያሸንፈው ካላችሁ because እምነት አይን ስላለው የሌለውን ወደ መኖር የሚጠራ ሳራን ያያትና ከዛ እግዚአብሔርን ያያል። praise God. ራሱን ያይና ከዛ እግዚአብሔርን ያያል። እንደዚህ ይላል፣ እሱ ለሙታን ሕይወትን የሚሰጥ የሌለውን ወደ መኖር የሚጠራ አምላክ መጽሐፍ ቅዱስ ሲናገር ይሄም ጽድቅ ሆኖ ተቆጠረለት ይላል። why because he walked by faith. I don't know ምን አይነት circumstance ውስጥ ሕይወታችሁ እንዳለ but I have a good news. እግዚአብሔር ለሙታን ሕይወትን የሚሰጥ ነው፣ የሌለውን ወደ መኖር የሚጠራ ነው። በሕይወቴ አልፋለሁ ብላችሁ ያላሰባችሁትን ሲዝን የሚያሳልፋችሁ፣ በሕይወታችሁ ይሄንን ነገር ከዚህ በኋላ ላየው አልችልም ያላችሁትን ነገር የሚያሳያችሁ አምላክ ነው። he will show you. I guarantee you he will show you. እግዚአብሔር እጄ ላይ ይመጣል ብላችሁ ያላሰባችሁትን ነገር እግዚአብሔር በእጃችሁ ላይ አስገብቶ ያሳፍራችኋል። you will be embarrassed. ሳራ ሳቀች ይላል because it's too good to be true. እግዚአብሔር ለምን ያታልለኛል አለ። ይኸውላችሁ እግዚአብሔር የሳቃችሁበትን ነገር ያሳፍራችኋል። you will be ashamed. wow you will be ashamed. ፕሮፌሲ ነው የምነግራችሁ። እግዚአብሔር ያሳፍራችኋል ያልኳል። it's too late. it will never happen. ከዚህ በኋላ ሊሆን አይችልም። ከዚህ በኋላ ቢመጣስ ምን ዋጋ አለው?
ከዚህ በኋላ ምናምን ብላችሁ የረሳችሁትን ነገር እግዚአብሔር ደጃችሁን እያንኳኳ ይመጣል። ዛሬ የእምነት አይኖቻችሁ ይከፈታሉ። በጌታ በኢየሱስ ስም አይኖቻችሁን በችግራችሁ ላይ የተከላችሁት ነገር ዛሬ ከህይወታችሁ ላይ ከአይናችሁ ላይ ይነሳል። You will start to see in the mighty name of Jesus. ለሙታን ህይወትን የሚሰጥ የሌለውን ነገር ወደ መኖር የሚጠራ He will call things into existence ነው የሚለው። የሌለውን ወደ መኖር የሞተውን ወደ ህይወት እስቲ ነሳ በጌታ ፊት ሼካላ ፓራላ ሼካላ ቤናማ ሳፓራ ሌንዶ ራዲያና ማጋላ ሊቫ አዶሳ ፓራኒ ማያ የተስፋ አምላክ ካያላ ባራላ ሺጋ ባራላ ሪቾኔ ታጋላ ባና ሞሶፕራላ በነገለ ፔላዲያኖ ሞሮ ሺጋ የታመንክ አምላክ ነህ የታመንክ በሷ ድምጽ አርግላት let's worship የጌታ መንፈስ እዚህ አለ he is here ለሙታን ህይወትን የሚሰጥ የሌለውን ወደ መኖር የሚጠራ ሰርከምስታንሳችሁ ላይ ሌላ አይን የሚገጥምላችሁ ሌላ አይን ከጎረቤታችሁ ሌላ አይን ይገጠምላችኋል እሱም የእምነት አይን ይባላል ከዜናው ሌላ አይን ይገጠምላችኋል ከኪሳችሁ ሌላ አይን ይገጠምላችኋል ከጤና ሁኔታችሁ ሌላ አይን ይገጠምላችኋል you will start to see something else እግዚአብሔር ታማኝ ስለሆነ because he is faithful Because he is faithful in the mighty name of Jesus. Because he is faithful in the mighty name of Jesus. Oh yes, አባታ መሰግናለሁ በሉት I surrender to you. ጆቼ ወደ አንተ ናቸው አይኖቼ ወደ አንተ ናቸው ልቤም ወደ አንተ ነው የተነሳው አባት ሆይ Yes, I will feed my faith በሉት Oh yes. ካላቬና ማሳ ፕራዲያኖ ማንቶ ፕራላቬናማ Ela vagana moso pradika no manto pradina mai Oh yes አባታ መሰግናለሁ በሉት ራሴን ላንተ ሰጣለሁ I surrender to you Father Oh yes Bye.
አንተ ባሳየኸኝ አንተ ባልከኝ ላይ ነው ልቤ እርግጠኛ የሆነው ሰው የነገረኝ አይደለም እርግጠኛ የሆነው ሁኔታው የሚለኝ አይደለም ኖ ኖ ኖ ባንተ ነው ልቤ እርግጠኛ የሆነው ባንተ ነው ውስጤ እርግጠኛ የሆነው የታመንክ አምላክ ነህ የታመንክ አምላክ የታመንክ አምላክ ነህ የታመንክ አምላክ የታመንክ አምላክ ነህ የታመንክ አምላክ የታመንክ አምላክ ነህ ዓመት ሰው ሆኖ ሳለ የራሱም ሰውነት ሆነ የሳራ ማህፀን ሞት እንደነበር እያወቀ በእምነቱ አልደከመም ይልቁንም በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር ይላል ሃሌሉያ እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ ሃሌሉያ ዛሬ በህይወታችሁ ላይ ማውጀው አዋጅ ይሄ ነው እግዚአብሔር በህይወታችሁ ላይ የሰጣችሁን ተስፋ ይፈጽማል whatever ከእግዚአብሔር የሰማችሁት ነገር አለ he will do it for you በልጅነታችሁ የነገራችሁ አለ ያደርገዋል ዛሬ ያላችሁ አለ ያደርገዋል በቃሉ የነገራችሁ ነገር አለ he will do it በሙሉ ልቡ እርግጠኛ ነበር እግዚአብሔር የሰጠውን ተስፋ እንደሚፈጽም እስቲ ከኔ ጋር ተናገሩ እግዚአብሔር ሆይ በሉ እስቲ ቃል እውነት ነው አንተ የአብርሃም የይስሐቅ የያዕቆብ የኔም አምላክ ነህ ዛሬ በጌታ በኢየሱስ ስም በእምነት በፊት ቆማለሁ ለሙታን ሕይወትን የምሰጥ የሌለውን ወደ መኖር የምጠራ እንደሆንክ አምኜ ዛሬ እናገራለሁ በጌታ በኢየሱስ ስም በሕይወቴ ላይ የማይለወጥ ምንም አይነት
ሁኔታ የለም። የማላሸንፈው ጦርነት የለም። የማላልፈው ተግዳሮት የለም። በጌታ በኢየሱስ ስም የኔ ሕይወት በእጅ ስላለ ዛሬ አውጃለሁ። የነገርከኝ ቃልህ ያለኝ በሕይወቴ ላይ እንደሚፈጸም እርግጠኛ ነኝ። በጌታ በኢየሱስ ስም የተባረኩ ሰው ነኝ። ባለጸጋ ነኝ። ፍሬያማ ነኝ። ጤናማ ነኝ። ስኬታማ ነኝ። የኔ ሕይወት በእርግማን የተሞላ አይደለም። በክርስቶስ ኢየሱስ ሞትና ትንሣኤ የኃጢአትን ስርየት ጽድቅን ተቀብያለሁ። ቀሪ ዘመኔ የመትረፍረፍ ነው፣ የመረጋጋት ነው። የነገርከኝን የማይበት ራእዬ የሚፈጸምበት ህልሜን በዓይኔ የማይበት የከፍታዬ የመነሳቴ ከፍ የማለቴ ዘመኔ ነው። በጌታ በኢየሱስ ስም ዛሬ የእምነት ዓይኖቼ ተከፈቱ። አንተ የምታየውን ቃልህ የሚለኝን ያን ብቻ አያለሁ። በጌታ በኢየሱስ ስም እግሮቼ ተጫምተው ቆሙ። በጌታ በኢየሱስ ስም አልናወጥም፣ አልንሸራተትም፣ አልወድቅም። እግዚአብሔር ሆይ እጆቼን ስለያዝክ ስለምትረዳኝ አመሰግናለሁ። በጌታ በኢየሱስ ስም የከበበኝ ጨለማ ተበተነ። ጠላቶቼ ተበታተኑ። ያስፈራኝ ተበተነ። ያስጨነቀኝ ተበተነ። የበረከት ዝናብ በሕይወቴ ላይ፣ በቤቴ ላይ፣ በአገሬ ላይ፣ በሥራዬ ላይ መውረድ ጀመረ። በጌታ በኢየሱስ ስም ይሄ ወቅት እጅህን የማይበት፣ ማዳንህን የማይበት፣ እርዳታህን የማይበት፣ አብሮነትህን የማይበት የተአምራቴ ነው። የተአምራቴ ነው። የተአምራቴ ነው። የተአምራቴ ነው። ይህ ዘመን የማረሳው የተአምራት የድንቅ ዘመን ሆኖልኛል። በጌታ በኢየሱስ ስም የምወጣው የምኖረው የምሰራው ከዚህ ሰዓት ጀምሮ በእምነት ነው። በእኔ ውስጥ ያለ እምነት ዓለምን ያሸንፋል። እግዚአብሔር ሆይ አመሰግንሃለሁ፣ አመሰግንሃለሁ። ተሸናፊ ስላልሆንኩ አመሰግንሃለሁ። ኦ ሃሌሉያ! ያመነ ሰው አለ ወይ እዚህ ቤት? Give him praise in the name of Jesus, in the name of Jesus. በጌታ በኢየሱስ ስም ጨለማው ተገፈፈ። የጠላቶቻችሁ ከበባ ተበተነ። በሽታ ከሰውነታችሁ ላይ ተራገፈ። የትኛውም የድህነት፣ የዕዳ፣ የማጣት፣ የፋይናንሻል ክራይሲስ በጌታ በኢየሱስ ስም ይኸው ተነሳ። ታላቅ የበረከት ዝናብ፣ የእረፍት ዝናብ፣ የስቴቢሊቲ ዝናብ። ኦ የስ እግሮቻችሁን ወደ አለት ላይ የሚያወጣ የእግዚአብሔር ዝናብ በጌታ በኢየሱስ ስም ወደ ቤታችሁ መጣ። Receive your miracle in the name of Jesus. ታምራታችሁ ወደ ቤታችሁ ገባ። ውሰዱት በጌታ በኢየሱስ ስም። Receive your miracle. Receive your miracle. Receive your miracle. የጠላትን ወጀብና ማዕበል የሚያስቆም የእግዚአብሔር እጅ ተዘረጋ። የሚገድብ የእግዚአብሔር እጅ ተዘረጋ። የትኛውም ወደ ሕይወታችሁ የተወረወረ እንደ ጎርፍ እየጎረፈ የመጣ የጠላቶቻችሁና የሁኔታ ድምፅ ዛሬ በእግዚአብሔር እጅ ተገደበላችሁ። ኦ የስ ውሃውን እንደ ግድግዳ ያቆመ የእግዚአብሔር እጅ በጌታ በኢየሱስ ስም ይኸው ተዘረጋላችሁ። ማለፊያን ለሕዝቡ ያደረገ የእግዚአብሔር እጅ በጌታ በኢየሱስ ስም ይኸው ተዘረጋላችሁ። Nothing will touch you. ምንም ማንም ሕይወታችሁን አይነካም።
በጌታ በኢየሱስ ክርስቶስ ስም በውስጣችሁ የተዘራው የእምነት ዘር ዛሬ አደገ፣ በረታ፣ አሸነፈላችሁ። in the name of Jesus ያመነ ሰው ለእግዚአብሔር ክብር ይስጥ። yes 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 እስቲ እንደገና የእምነት ድምጽ ይሰማ። የእምነት a voice of faith